ሁሉንም ነገር በትክክል እንዳረጋችሁ ማለትም መጽሐፍ ማንበብ፣ ግብ ማስቀመጥ፣ ፕሮዳክቲቭ መሆን እነዚህን ሁሉ እያረጋችሁ እንደሆነ ነገር ግን ህይወታችሁ የሆነ የማይንቀሳቀስ ሆኖባችኋል። የምርም ትጥራላችሁ፣ ጠንክራችሁ እየሰራችሁ ነገር ግን የትጋታችሁን ውጤት ማየት እንደ ሰማይ ርቋችኋል። እውነታው ይሄ ነው። እንዲህ ያለው ውድቀት የሚመጣው በስንፍና አይደለም፣ አቅም ስለሌለም አይደለም። የዚህ ምክንያት የሆነው ነገር እየሰራችሁ ያላችሁት ነገር እየከበደ ሲመጣባችሁ መንገዳችሁን እየቀየራችሁ ስለሆነ ነው። በዚህ ቪዲዮ የምናየው አንድ ነገር ላይ የጸናን ለመሆን የሚያግዘንን የዲሲፕሊን አይነት ነው። ምክንያቱም ደግሞ ብዙ ሰዎች አሁን ካላቸው የተሻለ እቅድ አይደለም የሚያስፈልጋቸው። አሁን አቅደውት እየሰሩበት ያለውን ራሱን ነው ችላ ማለታቸውን ማቆም ያለባቸው። ተራራው ይህንን በአእምሯችሁ ሳሉት። አንድ ተራራ አለ። ግባችሁ ያለው እዛ ተራራ ላይ ነው። ይህም ግብ ነጻነት፣ ስኬት፣ ሰላም፣ እርካታ። ብዙ መንገዶች ወደዚህ ተራራ ጫፍ ይወስዷችኋል። አንዳንዶቹ መንገዶች ቀላል መስለው ይታያሉ። አንዳንዶቹ ደግሞ ብቸኛ መሆን ያለባቸው፣ አንዳንዶቹ መንገዶች ደግሞ አቋራጭ መንገድ ቃል ይገቡላችኋል። ከነዚህ ውስጥ አንዱን መንገድ ትመርጣላችሁ። ከዛንም ወደ ተራራው መውጣት ትጀምራላችሁ። ነገር ግን ተራራውን እየወጣችሁ የተራራው አጋማሽ ላይ ስትደርሱ ተራራውን መውጣት ከባድ ይሆናል። ተራራው ይለወጣል፣ ኃይላችሁ ይሟጠጣል፣ ጥርጣሬ እየገባችሁ ይመጣል። ታዲያ በዚህ ሰዓት ነው ሌላ ወደ ተራራው መውጫ መንገድ ቀላል መስሎ ወደ አእምሯችሁ የሚመጣው። ከዛንም ሁሌ እንደምታደርጉት ሁሉ የደረሳችሁበትን መንገድ ትታችሁ እንደገና ሌላ መንገድ ለመጀመር ደግሞ ወደ ኋላ ለመመለስ ትወስናላችሁ። ይሄ አዙሪት ይቀጥላል። ድጋሚ፣ ሁሌ መጀመር፣ መቼም አለመጨረስ፣ ሁሌ ማቀድ፣ መቼም አለመገንባት፣ ሁሌ መንቀሳቀስ፣ መቼም አለመድረስ። ዓለም አቀፍ ችግር ይሄ ነው እንግዲህ አብዛኛው ሰው የተያዘበት ችግር። የተለያዩ የቢዝነስ ሀሳቦችን መሞከር፣ በየወሩ ሪብራንድ ማድረግ፣ የኮንተንት ስልት መቀያየር። ይሄ ሁሉ ግን ፈጣን ማሸነፍን ፍለጋ ነው። እውነታው ይሄን ይመስላል። አሸናፊ የምንላቸው በደንብ የሚያውቁት አሸናፊ ናቸው የምንለው እነዛ ትንሽ ነገር መርጠው በሱ ላይ ጸንተው ለረጅም ጊዜ በዛ ነገር ላይ ብቻ በተግባር የሚፈጽሙትን ነው። መቀየር ያለበት ስኬት ፐርፌክት የሆነ እቅድ አይደለም የሚፈልገው፣ መጽናት ነው የሚፈልገው። ሁሌ የሆነ የሚያሰላች ነገር ሲገጥማችሁ አዲስ ነገር ዘሎ መጀመር ሳይሆን አንድ ተመሳሳይ ነገር ከቀን ቀን ማድረግ ነው። በየጊዜው እየተሻሻሉ የትኛውም ይዛችሁት የምትመጡት ስልት ወይንም ስትራቴጂ ያለ መጽናት አይሰራም። ያለ ወጥነት ወይንም ኮንሲስተንሲ የትኛውም ሲስተም ሊሰራ አይችልም። ያለ ምንም ተቃራኒ ኃይል ወይንም ትግል የትኛውም ውጤት ሊመጣ አይችልም። ዲሲፕሊን አጓጊ የሆነ ነገር አይደለም፣ መሳጭ አይደለም። ነገር ግን ሰው ከሚያየው ጀርባ ሆኖ እያንዳንዱን ስኬት የሚገነባው እሱ ነው። ጡዘቱን ማጋለጥ። ለምንድን ነው ብዙ ሰዎች ተስፋ ቆርጠው የጀመሩትን የሚያቆሙት? ምክንያቱ ያ የጀመሩት ነገር ውጤቱ በፍጥነት ስለማይመጣ ነው። የዚህም ስሜቱ ደግሞ ምንም ነገር እየሰራ እንዳልሆነ ይመስላል። ለዚህም ምክንያት ደግሞ ሌላ ሰውን ስታዩ ሁሉም በራሱ አቅጣጫ እያሸነፈ ይመስላል። በእነዚህም ምክንያቶች የመጀመሪያ ምርጫችሁ ተስፋ ቆርጦ ማቋረጥ ነው የሚሆነው፣ አቅጣጫ ለመቀየር፣ ሌላ ነገር ደግሞ ለመጀመር። ነገር ግን ሁሉም እቅድ የራሱ ህመም ይኖረዋል። እያንዳንዱ መንገድም የራሱ ክብደት ይኖረዋል። እያንዳንዱ ስትራቴጂም ወይንም ስልት የራሱ ቀስ ያሉ ሲዝኖች አሉት። እነዛ ስኬታማ የሚሆኑት ሰዎች ይህን ሂደት ዘለውት አይደለም የሚያልፉት፣ ተጋፍጠውት በውስጡ ጸንተው ነው የሚሻገሩት። አስተማሪው ተፈጥሮ። ቀርከሃን እንደ ምሳሌ ውሰዱ። ለአመታት ውሃ ሲያጠጡት ይቆያሉ። ከዛ ምንም አይፈጠርም። ምንም የሚታይ እድገት አያሳይም። ነገር ግን ስሩ አፈር ውስጥ ስር እያበቀለ ነው፣ መሰረቱን እየገነባ ነው እንደማለት ነው። ከዛን በድንገት በሳምንታት ውስጥ ሊሆን ይችላል በፍጥነት ወደ ላይ ያድጋል። የሌላም ነገር ሂደት እንደዚህ ነው የሚሰራው። ለረጅም ጊዜ ምንም የሌለው ከዛን ድንገተኛ እድገት። ነገር ግን ይሄ የሚሆንላቸው ሰዎች ውሃውን ማጠጣት ለቀጠሉት ብቻ ነው። ምን እናድርግ? መፍትሄው ውጤት የሚያመጣላችሁ ለውጥ ይኸው። ውጤት የሚያመጣላችሁ ለውጥ ይኸው። ከአንዱ እቅድ ወደ አንዱ እቅድ መዝለል አቁሙ። አንድ መስመር ምረጡ። አንድ ቢዝነስ፣ አንድ ግብ፣ አንድ ጎል፣ አንድ መንገድ። እናም በዛ በመረጣችሁት አንዱ ላይ ጽኑበት ለቀጣይ 12 ወራት። ደባሪ በሚሆንም ጊዜ፣ አስጠሊ በሚሆንም ጊዜ፣ ውጤቱን ማየት በማትችሉበትም ጊዜ ማለት ነው። ምክንያቱም ስኬት የሚመጣው ከትግሉ በኋላ ነው፣ በፊት ሳይሆን። ትልቁ እውነታ ብዙ ሰዎች ማሸነፍ ያቅታቸዋል ስለማይችሉ አይደለም። ውጤቱን እስኪያዩ የሚያስፈልገው ጊዜ ርዝመት ድረስ ጸንተው ስለማይጠብቁ ነው። በጣም አደገኛ የሆነው ልማድ ልጨርስ ነው የሚለው ነው። ይሄም ማለት አንደኛ ስራውን 80% ለ10ኛ ጊዜ ማድረግ፣ አንዴ ብቻ በ100% ከማድረግ ይልቅ፣ ሁለተኛ ስራውን መፈጸም ላይ ከማተኮር ፐርፌክሽንን ማሳደድ፣ ሶስተኛ አንዱ ላይ ከመጽናት የተለያዩ ነገሮች እንደ አዲስ መጀመር። እናም አንድ ዘር የሚበቅለው በየጊዜው እየቆፈሩት እንደገና ሲተክሉት ወይንም ሲዘሩት አይደለም። የሚያድገው ሲተዉትና ሲንከባከቡት እንዲሁም ጊዜ ሲሰጡት ነው። ይሄን አስታውሱ። ስኬታማ መሆኛ በመቶ የሚቆጠሩ መንገዶች አሉ። ነገር ግን የትኞቹም ሳትጸኑባቸው አይሰሩ። ሁሉንም ነገር ማድረግ አይደለም፣ አንድን ነገር ድብና አድርጎ በአሪፉ ማድረግ ነው ምስጢሩ። በትኩረት በወጥነትና በጠንካራው። በመጨረሻ ተሰጥኦ የሚለየው ነገር አይደለም፣ ምጡቅነትም አይደለም አንዱን ከአንዱ የሚለየው። እውነተኛ ልዩነት የሚመጣው በዲሲፕሊን ነው። እውነተኛ ልዩነት የሚመጣው በዲሲፕሊን ነው። ሁሉም ሰው ተስፋ ቆርጦ ሲያቋርጥ ጸንቶ በዛ ነገር ላይ የመገኘት አቅም። ስለሆነም እንግዲህ ጥያቄው ይሄ ነው። ያን ተራራ መውጣቱን አሁንም ቀጥላችኋል
አቋራጭ የሚባል ወደ ተራራው ጫፍ መሄጃ የለም። ነገር ግን የተረጋገጠ ተራራው ጫፍ መድረሻ መንገድ አለ። አንድ መስመር ምረጡ፣ እናም ተራራውን መውጣታችሁን አታቁሙ።